በዚህ ቪዲዮ የምናየው የአማርኛ ፊደላትን በመጠቀም ቃላትን መጻፍ ነው። አ እና ከ እንጠቀማለን። አ የመጀመሪያውን ኤ ነው የሚወስደው ወይም ደግሞ ኤኢ ማድረግ ትችላላችሁ። ለምሳሌ አንበሳ ኤ ኤን ቢኢ ኤስ ኤ ይሆናል። አንበሳ በእንግሊዝኛው ሲጻፍ። ሁለተኛው ኡ ነው። ኡ ከሆነ ደግሞ ኤዩ ማለት ትችላላችሁ። ዩ ብቻ ማለት ትችላላችሁ። ኤዩ ወይም ደግሞ ለምሳሌ ኡኡ ስትሉ ኤዩ ማለት ትችላላችሁ ወይም ደግሞ ዩዩ ማለት ትችላላችሁ ስትጽፉ ማለት ነው። የሚቀጥለው ሶስተኛ ኢ ነው። ኢ ደግሞ ምንድነው የሚመስለው በእንግሊዝኛ አይ ወይም ደግሞ ኤ አይ ኤ እና አይ ማድረግ ማለት ነው። ለምሳሌ ኢትዮጵያ ኢ አይ ቲ ዋይ ኦ ፒ ዋይ ኤ ይሆናል ማለት ነው። አራተኛው አ ነው። አ አሁንም ኤኤ ሳይሆን ኤ ብቻውን ትጽፎታላችሁ ማለት ነው። ለምሳሌ አሚራ ኤ ኤም አይ አር ኤ ይሆናል ማለት ነው። አሚራ የሚለውን በእንግሊዝኛው ሲጻፍ። አምስተኛው ኤ ነው። ኤ አይ ኢ ይሆናል። አምስተኛ ኤ አይ ኢ ወይም ደግሞ አይ ኢ ብቻ ካደረጋችሁት በተለይ በኮምፒውተር የሚጽፉ ሰዎች ይመጣላችሁ። ዛሬ ኤክስ ኤ አይ ኢ ኬ ኤስ ይሆናል ማለት ነው። ኤክስ ስንጽፍ ማለት ነው። እሺ የሚቀጥለው ስድስተኛ ኢ ነው። እ ከሆነ ምን ይሆናል? አይ ይሆናል ማለት ነው። ለምሳሌ እሳት የሚለው አይ ኤስ ኤ ቲ ይሆናል ማለት ነው። እሳት። ሰባተኛው ኦ ነው። ኤኦ ወይም ደግሞ ኦ ማድረግ ትችላላችሁ። ኦ ለምሳሌ በሰባተኛ የምንጠራው ኦሞ ኦ ኤም ኦ ይሆናል ማለት ነው። ኦሞ የሚለውን ስንጽፍ። የሚቀጥለው በከ የሚመሰረተው ቃላት ነው የሚመሰረተው። ከ የመጀመሪያው አለ ከ ኬኢ ነው። ኬኢ እንግሊዘኛው ማለት ነው። ለምሳሌ ከንፈር የሚለውን ቃል መመስረት እንችላለን። ኬኢ ኤን ኤፍ ኢ አር ይሆናል ማለት ነው። ሁለተኛው ኩ ነው። ኬዩ ነው እንግሊዘኛው ኬዩ ነው። በከ የሚመሰረተው ቃል ለምሳሌ በኩ የሚመሰረተው ኩባያ ኬዩ ቢኤ ዋይ ኤ ይሆናል ማለት ነው። ሶስተኛ ኪ ነው። ኪ በእንግሊዝኛ ሲጻፍ ኬ አይ ነው። በኪ በሶስተኛው የከሶስተኛ የሚመሰረተው ቃል ደግሞ ኪስ ኬ አይ ኤስ ይሆናል ኪስ። እሺ አራተኛ ካ ነው። ካ ኬኤ ነው። ኬኤ የከ አራተኛ ከሆነ ኬኤ ነው። በካ የሚመሰረተው ቃል ደግሞ ለምሳሌ ካልሲ ኬኤ ኤል ኤስ አይ ይሆናል ማለት ነው። አምስተኛ ኬ ነው። አምስተኛ ኬ አይ ኢ ይሆናል። ኬ አይ ኢ በኬ የሚመሰረተው ቃል ኬክ ኬ አይ ኢ ኬ ይሆናል ማለት ነው። ኬክ የሚለውን ስንጽፈው። ስድስተኛ ክ ነው። ክ የሚወስደው ኬ ብቻ ነው። ምንም እንትን የለውም ማለት ነው። እሺ በክ የሚመሰረተው ክብ ኬቢ ይሆናል። ኬቢ። ሰባተኛ ኮ ነው። ኮ ኬኦ ነው እንግሊዝኛው ሲጻፍ ማለት ነው። በኮ የሚመሰረተው ቃል ኮካ ኬኦ ካ ስለሆነ ኬኤ ይሆናል ማለት ነው። እሺ አሁን ደግሞ የምንሄደው የንባብ መልመጃ ነው። የንባብ መልመጃ ሪዲንግ ፕራክቲስ ነው። በአና በከ የሚመሰረቱ ቃላቶችን እናይና እነሱን አንብበን ከዛ ወደ አረፍተ ነገሩ እንሄዳለን። በአ የሚመሰረት ቃል የመጀመሪያው አ ለምሳሌ አበባ ነው። አበባ ኤቢኢ ቢኤ ይሆናል ማለት ነው። አበባ ሲጻፍ። ሁለተኛው ኡ ነው። ኤዩ ማለት ትችላላችሁ ወይ ደግሞ ዩዩ ማለት ትችላላችሁ። ሶስተኛ ኢዮብ ነው። አይ ዋይ ኦ ቢ ማለት ትችላላችሁ ወይም ደግሞ ኤአይ ዋይ ኦ ቢ ማለት ትችላላችሁ። አራተኛ አሚራ ነው። አሚራ ቅድም ጽፈናል። ኤ ኤም አይ አር ኤ ነው። አምስተኛ ኤደን ነው። አይ ኢ ኤ አይ ኢ ዲ ኢ ኤን ማለት ትችላላችሁ። ስድስተኛ እባብ ነው። እባብ ከሆነ አይ ቢ ኤ ቢ ማለት ትችላላችሁ። ሰባተኛ ኦሞ ነው። ኦሞ ኦ ኤም ኦ ማለት ትችላላችሁ ማለት ነው። በከ የሚመሰረተው ቃል ከበደ ለምሳሌ ከበደ ኬኢ ቢኢ
ዲኢ ይሆናል ማለት ነው። ሁለተኛ ኩኩ ኬዩ ኬዩ ሁለተኛ ስለሆነ። ሶስተኛ ኪሎ ኬአይ ኤልኦ ይሆናል። አራተኛ ካልሲ ኬኤ ኤል ኤስአይ ይሆናል ማለት ነው። ቅድምም ጽፈነዋል። አምስተኛ ኬክ ኬክንም ተጽፏል ኬአይ ኢ ኬ ይሆናል። ስድስተኛ ክንፍ ኬኤን ኤፍ። ሰባተኛ ኮ በኮ የሚመሰረተው ቃል ኮከብ ኬኦ ቢ ቢ ይሆናል ማለት ነው። እሺ አሁን ደግሞ አረፍተ ነገሮችን ለምሳሌ አበበ ኡኡ እሺ ብሎ ጮኸ። አበበ ኡኡ ብሎ ጮኸ። አበበ ምን ብሎ ጮኸ? ኡኡ ብሎ ጮኸ ብሎ አረፍተ ነገር ለምሳሌ የአ መጀመሪያው አበበ ለሚለውን ቃል ተጠቅመናል። ሁለተኛው ደግሞ ኡኡ ለሚለውን ቃል ተጠቅመንና ከዛ አረፍተ ነገር ሰራን። ሁለተኛ አረፍተ ነገር ኢዮብ አሚራና ኤደን እሺ እባብ ገደሉ ኦ እንላለን። ኢዮብ አሚራ እና ኤደን እባብ ገደሉ። ሶስተኛ አለ ኢዮብ ለሚለው፣ አራተኛ አሚራ የሚለው፣ አምስተኛ ኤደን የሚለው፣ ስድስተኛ እባብ የሚለው፣ ሰባተኛ ኦኦ የሚለው ማለት ነው። ኦ እንላለን በዛው ተቀምጧል ማለት ነው። በሰባቱም ፊደላት አረፍተ ነገር መስርተናል ማለት ነው። ቃል እየመሰረትን አረፍተ ነገሮችም አስቀምጠናል። ከዛ የሚቀጥለው በከ ነው። ከበደ ኩባያውን ኪሱ ውስጥ ናለ ደበቀ። ከበደ ኩባያውን ኪሱ ውስጥ ደበቀ። ከበደ የሚለው ከሚለው አለ። ኩ የሚለው ደግሞ ኩባያውን የሚል አለ። ኪ የሚለው ኪስ የሚል አለ። ኪሱ የሚል አለ ማለት ነው። ውስጥ ደበቀ እንላለን። በእነዚህ ሶስቱ ምኖች ከፊደላት ተጠቅመን ቃል መስረተን ከዛ ደግሞ አረፍተ ነገር መሰረት። አሁን ደግሞ ካሊድ ኬሪያና ክንዴ ኮካ ጠጡ። ካሊድ ኬሪያና ክንዴ ኮካ ጠጡ። ካሊድ የሚለው ጋር ካለች፣ ኬሪያ የምትለው ጋር ኬ ያለች፣ ክንዴ የሚለው ጋር ክ አለ፣ ኮካ የሚለው ጋር ኮ አለ። ሰባቱን ምን ተጠቀምን ማለት ነው? ፊደላት ማለት ነው። የምን የከፊደላትን ተጠቅመናል ማለት ነው። ሰባቱን ተጠቅመን አረፍተ ነገር መሰራትን ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን።